ሰላም ሰላም፣ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድና የተከበራችሁ የፋፊ ወሎ ቤተሰቦች እንዴት ናችሁ? ደህና ናችሁ? አህለን አህለን ብያለሁ። ያው እንግዲህ ዛሬ ደግሞ ሽሮ እንዴት እንደሚዘጋጅ የሽሮ አዘገጃጀት ላሳያችሁ ነው። ያው እንግዲህ በተቻለና አቅም በዚህ አይነት መልኩ እያዘጋጀሁ ነው ላሳያችሁ። ይት አሁን ይሄ ሽሮ ያው ክኩ ነው ማለት ነው። እይት በደንብ እጥብ አርጌ ልቅም አርጌ ነው የተዘጋጀው። የሚያምር ክክ ነው ማሻአላ፣ በጣም ያምራል። ይሄንን በሚመስል መልኩ የተዘጋጀ ሽሮ ነው። ከዛ ያው ደግሞ ይሄ ነጭ ሽንኩርት፣ ዝንጅብል እና እርጥቡ በሶ ብላ ቢኖር የለኝም እሱ ይሆንና አዝማሪ ነው። ከዛ ይጨቀጭቃል ማለት ነው። በርበሬ ከዚህ እናደርጋለን። በርበሬውን ነጭ ሽንኩርቱና ይሄንን ቅመሙ መጀመሪያ ጨቅጭቀን ከዛ በኋላ በርበሬ እንጨምራለን። ከዛ በኋላ ትንሽ ትንሹን ማለት ነው ትንሽ ትንሹን እያረግን ከዛ ይሄንን በሽሮውን እየጨመርን እናማተዋለን ማለት ነው። እይትላችሁ አሁን ይሄ ያማታሁት ነው። ይሁት በደንብ በርበሬውን ቅመሙ ምኑም ማሻአላህ ነው። ታዲያ በጣም ቆንጆ ነው። እይታያችሁት ይለያል። ይሄንን አሁን የወቀጥኩት ነው ወቀጥኩት። ከዛ ቅመሙ መጀመሪያ ጨቀጭቅና ከዛ በርበሬ ትንሽ ዘገን አድርጌ ጨምራለሁኝ ከላመ በኋላ ቅመሙ። ከዛ በኋላ ሽሮውን ጨምረዋለሁ። ይሄንን ክኩን ይሄንን ጨምራለሁኝ። ይሄንን ጨምርና አብሬ ወቅጠዋለሁኝ። ከዛ ይኸውላችሁ በዚህ አይነት መልኩ ይሄን አይነት መልክ ይይዛል እና በጣም ቆንጆ ነው። በዚህ አይነት መልኩ ብታዘጋጁ ሽሮ በጣም ቆንጆ ጣዕም ይኖረዋል። እና ያው ሽሮ እያዘጋጀሁ ነው፣ ተከታተሉኝ። ሁሉንም ነገር እንግዲህ አሳያችኋለሁኝ። አሁን እየወቀጥኩ ነው። መጨረሻ ላይ ከዚህን ካርኩ በኋላ ከጨረስኩ በኋላ ሁሉንም ድብልቅልቅ አርጌ እፍና አርጌ ቁጭ አረገዋለሁ። ነገ ነው የማሰጠው፣ አሁን አላሰጣም። እፍና አርጌ ቁጭ አረገዋለሁ። ተብላልቶ ያድራል። ነገ በጠዋት አሰጣና በደንብ ፀሐይ ይመታዋል። ከዛ ደግሞ የሚያስፈልጉ አይነቶችን እነግራችኋለሁ። ቅመም፣ ደረቅ ቅመም አለ፣ ያ ይቆላላል። ከዛ ያው ማስፈጨት ነው ማለት ነው። ከዚህ በኋላ በዚህ አይነት መልኩ ሽሮ እያዘጋጀሁ ነው። ተከታተሉኝ እና ይህንን ይመስላል የኢትዮጵያ ኑሮ። እንግዲህ ያው በርበሬ ሽሮ ምናምን ግዴታ ነው። ኢትዮጵያ ዋናው አንደኛ ደረጃ በርበሬ ሽሮ ምናምን እንደዚህ አይነት ነገሮች ናቸው። እና በዚህ አይነት መልኩ አዘጋጁና ሞክሩት ላለሁኝ። ያው እስከ መጨረሻ ኢንሻአላህ አሳያችኋለሁኝ። ሁሉንም አለሁኝ እና ይኸውላችሁ እንግዲህ በዚህ አይነት መልኩ እንትን ብዬ ደልሼ ጨርሻለሁኝ። እና በዚህ አይነት መልኩ ያው ጨርሻለሁ። አሁን በቃ ጨረስኩኝ። ከአሁን በኋላ እንደዚህ እፍን እናደርገውና አሳድረዋለሁኝ። ከዛ ነገ ጠዋት በደንብ ብትን አድርጌ አሰጠዋለሁኝ። በደንብ ይደርቃል። ከደረቀ በኋላ ያው እንደተለመደው ደረቅ ቅመሞችን ቆላልተን ሁሉንም ገዛዝተናል። በዚህ አይነት መልኩ እናዘጋጃለን ማለት ነው። ሽሮ ስናዘጋጅ ያው እንደነገርኳችሁ መጀመሪያ እርጥቡ በሶ ብላ፣ አዝማሪኖ፣ ዝንጅብል፣ ነጭ ሽንኩርት፣ ጨናዳም ከዛ በርበሬ ያው የሽሮ የምንጨምረው በርበሬ ያስፈልገናል። ይሄን ሁሉን አድርገን በርበሬውን፣ ጭናዳሙን ሁሉን ይሄን ቅመሙን እርጥቡን እንጭቅጭቅ እናደርግና ከዛ በርበሬውን እንጨምራለን። በርበሬውን ጨምረን እንጨቀጭቀዋለን። ከዛ በኋላ ሽሮውን እንጨምረዋለን። እዛው አብረን እንወቅጠዋለን። ውቅጥ በቃ ስናማታው እዛው መጠጥ ይላል ይዘዋል። በዚህ መልኩ አሁን እኔ በቃ ጨርሽኩኝ። አማትቼ ምን ብዬ ሁሉ ነገር አስተካክዬ ጨርሻለሁኝ። ከአሁን በኋላ ይሄን እፍና አርጌ አስቀምጠዋለሁ። ግጥም አርጌ አስቀምጠዋለሁ። ነገ ጠዋት ነው እንትን እምለው ማሰጣው። ደግሞ እንግዲህ ያው ቀጣይ ደግሞ ቅመሞችን የደረቅ ቅመም ምን አይነት እንደሚገባ እንዴት እንደሚገባ በምን መልኩ ሁሉንም ነገር እናያለን። ያው እንግዲህ
ተከታተሉ በተቻላችሁ አቅም። አሁን በቃ በዚህ እጨርሳለሁኝ። በቃ በዚህ አይነት ሁሉን አዘጋጃጅቼ ጨርሻለሁ። በርበሬንም የብቻ በርበሬውንም ራሱ እንደዛው በዛው አይነት በርበሬው ራሱ እንደዛው ነጭ ሽንኩርት፣ ቀይ ሽንኩርት ግን አይገባም። በርበሬ ላይ ሽሮ ላይ ቀይ ሽንኩርት አይገባም። ለበርበሬ መጨቀጨቂያ ደግሞ ነጭ ይገባል፣ ችግር የለውም ሳይበዛ። እንትን ምንድነው ይቅርታ፣ በርበሬ ላይ አዝማሪኖ፣ በሶ ብላ ያኔ ፍሬሹ እርጥቡ ከተገኘ ፍሬሹ፣ ጨናዳም ያኔ እርጥቡ መጨቀጨቂያ የምላችሁ እርጥቡን ነው የምላችሁ። ከዛ ቀይ ሽንኩርት በርበሬ ላይ ደግሞ ቀይ ሽንኩርት ይገባል። ነጭም የተወሰነ ይጨመራል። እንትን ግን ያው አናቅም እንትን ሽሮ ላይ አናረግም ቀይ ሽንኩርት፣ ነጭ ሽንኩርት እና ያው የነገርኳቸውን ቅመማ ቅመሞች ነው በዛ ነው የምንጨቀጭቀው። አሁን እኔ ቀይ ሽንኩርት ሁሉን ነገር ያው ቅመም ሁሉንም ጨማመሬ ነጭ በቀይ ሽንኩርት ደግሞ በርበሬን ጨቀጭቃለሁኝ። በርበሬውንም ያው አፍኛ አስቀምጫለሁኝ። ያው እንዳይከፈት ብዬ ነው እንትን እንጂ ይኸው በርበሬውን እስኪ ላሳያችሁ። እዚሁ ጻርኬ ላሳያችሁ። አይት ጨርሻለሁ። በርበሬውን በዚህ አይነት ጨርሻለሁ ጨርቄ እና ያው አሁን ሁሉም እንግዲህ ተዘጋጃጀ ማለት ነው። ከአሁን በኋላ ብዙም እንደዚህ እና የሚያስፈልግ ስራ የለውም። እንግዲህ ብላ አድርቆ ቅመማ ቅመሞችን ደረቅ ቅመሞችን እንትን ቆላልቶ ምን ብሎ በቃ ማስፈጨት ጨው ያስፈልገናል። ሁሉንም አድርገን በዚህ መልኩ እንግዲህ ይህን ይመስላል። ቅመሞችንም እንትን ብያለሁኝ ገዛዝቻለሁኝ። ይሄው እዚህ ጋር አለ ቅመም ሁሉንም ገዛዝቻለሁኝ። እንደዚህ አይነት መልኩ ኮረሪማ ሁሉንም አድርጌያለሁኝ። ይሄ እንትን ነው ይላችሁ። እነዚህ ቅመሞችን ያው እንግዲህ ደግሞ ነገ በማስፈጭ ሰዓት ሁሉንም ነገር አሳያችኋለሁኝ። ሳደበላልቅ ሽሮው ላይ ጨው ችግር የለውም። በርበሬ ላይ ግዴታ ያስፈልገዋል፣ ጨው ያስፈልጋል፣ አሻቡ ማለት ነው። ሌላ ቅመም ሁሉ የሚገባ አሁን ሽሮ ላይ የሚገባል። ሽሮ ላይ በርበሬ ላይ ብዙ የማያስፈልገው ቅመም አለ። ይለያያል የሽሮ ቅመም በተለየ መልኩ ምንም አንድ ቢሆን እርግጥ ሁሉም ይገባል። የተለያየ መልኩ ይሄንን እያረግን ነው እላችኋለሁ። እና አብሽሮ ሁሉንም ነገር እንግዲህ አሳያችኋለሁ። ተከታተሉኝ። ይሄ ያው ነገ አሳያችኋለሁ። ይሄ ደረቅ ነው እሱ ብላ ሁሉም ነገር ቅመማ ቅመም ማንኛውንም ነገር ገዝቻለሁኝ። እና በዛ አይነት መልኩ እንግዲህ እያዘገጃጀሁ ነው። ጨርሻለሁኝ። አሁን ደግሞ መጨረሻ ላይ ሁሉ ነገር ከተፈጨ ከተስተካከለ በኋላ ሁሉንም ነገር አሳያችኋለሁ። አዎ በዚህ መልኩ ነው ሽሮ የሚዘጋጀው። መጀመሪያ እኔ ግን የተቆላውን ነው ገዛሁት፣ ጠብኩኝ፣ ለቃቀምኩኝ። ከዛ ያው በዚህ መልኩ መቁላትም ይቻላል። ድፍኑን ይገዛል፣ ይቆላል፣ ይከካል። ከዛ በኋላ እንደ ማንኛውም ያው መስራት ይቻላል። እና እናንተ ብቻ ማድረግ ያለባችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ያው እንግዲህ የኢትዮጵያ ኑሮ በዚህ አይነት መልኩ እየኖርነው ነው። እናንተም ደግሞ በተቻላችሁ አቅም ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ከጎናችን ሁኑ። ላለሁኝ ኢትዮጵያ ያለነውን በተለይ አበረታቱን። ያው እንግዲህ መቼስ ምንም ማድረግ አይቻልም። ብዙ ቆየን እዛ። ያው ሁሉም ሲበዛ ይሰለቻል አይደለም? እስኪ ደግሞ እንሞክረው ብለን ነው ሀገራችንን። ሁሉንም ነገር ተከታተሉን። እናንተ ለእናንተም ትምህርት ይሆናችኋል። የኛን ሁሉንም ነገር እያያችሁ ደግሞ ያው ትበረታታላችሁ። እዚህ ጋር ደግሞ በቆሎ እያደረኩ ነው። በቆሎ የዘራሁት በቆሎ ሸልቅቄ በዚህ አይነት መልኩ እየደረቀ ነው። ግዴታ መድረቅ አለበት።
አለበለዛ የሆነ እንትን ያምላል፣ ነቀዝ ምናምን ይበላዋል። በዚህ መልኩ ይደርቃል። ከዛ ይፈለፈልና ከዛ በኋላ ይቀመጣል። ምንም ነገር አይሆንም። ይሄ ዘር በተለይ ለዘር በደንብ መድረቅ አለበት። እንደውም ሀገራችን ተሰቅሎ ነው የሚቀመጠው። ቆጥ አለ፣ ቆጥ ላይ ይሰቀላል። በደንብ ይኸው አይታችሁ ከሆነ እኔ ይሄ ከነ ሽልቃቄው እንትኑን ያልጣልኩት ይሄ የዘር ነው። ተንጠልጥሎ ነው የሚቀመጠው ንፋስ እንዲያገኝ እንዲደርቅ እና በዛ አይነት መልኩ ያው ኑሯችንን እየኖርን ነው። የኢትዮጵያ ኑሮ ይሄን ይመስላል። እናንተም እንግዲህ በርቱ፣ ጠንክሩ፣ በያላችሁበት አላህ ይጠብቃችሁ።